እንዴት ነው ቆም ብላ ማሰብ አለባት። እና እቺ ልጅ የመጣችው በምንድን ነው? እኔ እና እሱን ለማለያየት ነው ወይስ ብላ ቁጭ ብላ ማሰብ አለባት። እውነትም ከሆነ እኮ እንደተባለው ዲኤንኤኑ በቃ ይፈርዳል። ግን ቆም ብላ እንዴት እየሆነ ነው በቃ ማሰብ በቃ የሚሆነውን ነገር ብላ ቆም ብላ ካየችው እቺ ልጅ አላማዋ ሌላ ነው። በቃ ለበቀል ነው የመጣችው። እርግጠኛ ነኝ በቀል ነው በቃ አላማዋ በቀል ነው። ብሩኬ እየጠነከረ ሲመጣባት እሷም ደግሞ የበለጠ በቃ የሆነ በቀል እንዴት ነው እየተናደደች ነው የምታደርገው ያለችው። ለምን የሆነ ሀይሚ ላላ ብላ እንትን ስትል በቃ ነገሮች ሁሉ በቃ ከመጀመሪያው ሲታይ በቃ ትንሽ ግራ የሚገባ ነገር ነው። ግን አሁን እቺ ልጅ በቃ ብሩኬ አሁን ወስኗል ልጁ እንዳልሆነ ልቦና ያወቃል። እና በጣም ሲሪየስ ስለሆነ እሷም እስከ ጥግ ድረስ በቃ ሊሄድ ብላ ነው። እና አሁን የእሷን ልብ መግደል በቃ የእሷን ልብ በቃ መቁረጥ ነው የያዘችው። አዎ ልክ ነሽ። አዎ በቃ አሁን ደግሞ አስቢ። ዛሬ ደግሞ እኔ ያናደደኝ ማን ነው ፍጽማን ነው ጓደኛው ፍጽሜ ጠጥቶም ሊሆን ይችላል በንዴት ምናምን ብሎ አንዳንድ ቃላቶች የሚናገረው ነገር በቃ ሰው ብሩኬን በቃ እንዲጠራጠረው እና የሆነ ነገር ውስጥ እንዲገባ በዛ ላይ በአይኑ ልክ ሊመታት ሲል ልጅቱን ሊገላግል ሲል ካሜራማኑ የሆነ ነገር ሲለው እዩ ተመለሽና ቪዲዮውን ሲለው በአይኑ እጁን ሰብሰብ አደረገና እሱ ወንጀል ውስጥ እንዲገባ እሱ የሆነ ነገር ብቻ እንዳለ ይሰማሻል። እዛ የሆነ ልክ ነው የሆነ ነገር አለ። አሁን ነገ ድንገትም ደግሞ ከዚህ በፊት ጓደኛ በነበሩ ሰዓት የነበረውን ፎቶ አቀናብራ ልታመጣ ትችላለች። ብዙ ነገር አድርጋ ልትመጣ ትችላለች። አሁን የምፈራው እኔ ምንድን ነው እኔ ያሰብኩት ምንድን ነው መሰለሽ አሁን ያንን ነገር ስታይ ሀይሚ የዛሬውን የሁለቱ የልጅቷ ባለ ወይ ጓደኛ እና እሷ ያደረጉትን ነገር አይታ በቁጭት ልትመጣ ትችላለች። አብራው በቁጭት መታ ልትቆም ትችላለች። ግን ደግሞ ምን አስፈራኝ እቺ ልጅ ይዛ የምትመጣው ነገር ደግሞ ልቧን እንዳያወርዳት እሱን አስፈራኝ። አሁን እዚህ ጋር ማለት ያለብን ምን እንደሆነ ታውቂያለሽ? እንደሚመጣ እኮ እናውቃለን። እቺ ልጅ ኤቪደንስ ይዛ ነው ገብቶሻል? የሆነ ነገር ይዛ ነው በጣም የልብ የተሰማት በጣም አይችልም። የ8 ወር አይችልም። ወንድ ልጅ ነው የ6 ወር ተወልዷል። 3 ወር ብቻ ነው ሆስፒታል የተኛው ይወለዳል። ግን እንጃ ከሚፍታህ ጋር የሰራሽው ቪዲዮ ጨርቁ ለብቻ ወጥቶ ቪዲዮኛ አውጥተን አይተነዋል። እሱ ሳይሆን እስቲ አይን አለም ላይ አራት ልጆች አሏት። እስቲ አይን አለም ታውራ እንስማት። ልጆች አንዴ ወይኔ ጨረሳቸው ጨርሶ ብዬ ነው ዝም አልኩት። እንዴት ዋላችሁ? ደህና ናችሁ ሁላችሁ? ሁላችሁም ሰላም ነው? እንዴት ነሽ እናቴ? አለን እግዚአብሔር ይመስገን። ምን አለ መግዲያ እቱ ልጆች እኮ ጉድ ሆነን እና እኔ ማለት የሚፈልገው ነገር ማለት ነው እኔ እናንተም እኮ ለሀይሚዬ መልዕክት አስተላልፋችሁ እናንተ ሁላችሁም አውርታችሁ ማለት ነው እኔ ማለት የሚፈልገው እና ብዙም አማርኛ ማውራት አልችልም። ትንሽ ግን አልፈራም ይወራሉ ማለት ነው። ችግር የለም። ስለዚህ የእነሱ ነገር እና አዩና እና ባሉ ምናምን ወደ ኋላ ትቶ ብሩኬ ከሀይሚዬ ጋር ማግባባት አለባቸው። እኔ እንትኑ ላይ ምንድነው ጥሩልኝ ሼር አድርጉልኝ። እሺ መቅዲ ሆዷን አይተሽዋል? አንትራሳውንድ ጊዜ አንትራሳውንድ ላይ ማሽኑ ላይ ሳይሆን ኖርማል ሆዷ ላይ ግን የሆነ የ3 ወር የ2 ወር ያለ ይመስላል ማለት አብጧል። በዚያ ላይ ከእምብርቷ በታች የሆነ ምልክት አለ። ቶችን እኔ ያለሁኝ ግን አሁኑ ውሸት ነው ማሬ። አሁን ግን ውሸት ነገር ያጠራጥራል። እኔ 6 ወር አይመስለኝም። ፋፊ ሴሚ ከሁለት ወር በኋላ ከየት የምታመጣ ነው? ፋፊ ሴሚ እሺ ስትመረመር ከጭንቅላቷ ላይ የነበረው የህፃናቶች ሰሌዳ ማጥንያ የመሰለው እንደዚህ አይነት የለም። እሱ የሚያስተላልፍ ነው መሰለኝ ከሌላ ሆድ አስተላልፎት ነው ይመስለኛል። እኔ ይቻላል እንደዛ ማድረግ ይቻላል። የሌላ አይን አለም ታውራ ታፍና ነው ውስጥ ያውሪያ የአልትራሳውንድ ማሽን ትክክል ነው። ግን ውስጧ ላይ ተሾል ጨጓራ፣ ኩላሊት፣ እንትኔ ሳምባ ምናምን እምቢንቦጫቦጭ ነገር ነው የሚታየው። ግን እኔ የተጠራጠርኩት ምንድነው ኖርማል ሆዷ ሲታይ
የሆነ ወልዳ ታውቃለች ከዚህ በፊት ምናምን አለሁ አለም። ግን ኖርማል ቦርጭ አይኖ ሊያብጥ ይችላል። ግን ተንብርቷ በታች ደግመሽ ራሱ ከፈለግሽ የሆነ ሸንተር ነው ምናምን የሚባል ነገር አለ፣ የሚሰራ ምልክት። መቅዲ ወልደሻል? የእህቶችን ስላዩ ሁላ ተመሳሰለብኝ። እኔ ወልጃለሁ ከአንድም ሁለቴ። ምን ነው እኮ ግን መስመሩ እና ሲወለድ ከእምብርትሽ በታች የሆነ መስመር አያወጣም ወደ ላይ አለ። ልትወልድ ስትቀርቢ ነው እንጂ ያንን ነገር አየሁባት እና ምናልባት ብዬ አሰብኩ። አላስተማመንም። እርጉዝ ነች ያለሽ? ኖ ስሚያ፣ ቀጥታ ከእምብርቷ ጋር ይኸውልሽ፣ ቀጥታ መስመር አለው። እርጉዝ ሴት እንደዛ ነች እኮ። እሱ ነው ለምን እኔ እህቶቼ ሲወልዱ ሲያረግዙ ምናምን ሆዳቸው ነው ያለሁ እና እሱ ነገር ምናልባት ብዬ አሰብኩ እንጂ የመጀመሪያ ቀን ለብሳ ስትመጣ አሁን ማሽኑ ለምን ራቀ? ኖ እንደዛ እኮ ነው ውዴ። ቪዲዮ ስለሆነ ነው። ላ ቪዲዮም ቢሆን ወደ ታች ምን የአብርሽን ሄዳችሁ አታዩም እንዴ? አውጥቷል እኮ አሁንም እናት ይሄ እሱ ላይ ቀኑ የ6 ወር አይመስልም። የዛኔ ኖርማል ሆዷ የታየ ቀን የ6 ወር ሆድ እንደዛ አይሆንም፣ ይገፋል በጣም እንዴ። በ15 ቀን ይጨምራል እንዴ? እንደዚህ ያረን እርጉዝ ናት አይደለም ማለት አይደለም፣ አልተጎዳሽም አይደለም። ብዙ ነገሮች አሉ፣ እነዛን ዘርዝረናቸዋል። ከዚህም በኋላ ልንዘረዝራቸው እንችላለን። እዚህ ጋር ግን ለጥሩ ጓደኝነት ለማንነትሽ፣ አንቺ ማንነትሽን ምን አይነት ጎበዝ ጠንካራና ደግ ልጅ፣ ጨዋ ልጅ ለሰው እንደምትኖሪ ማሳየት መቻል አለብሽ። አንድ ለምትወጂው ሰው እንዴት አድርገሽ መስዋዕት መክፈል እንዳለብሽ ታውቂያለሽ። ያ መስዋዕትነት ደግሞ አንቺ ጋር መጥቷል። ኃላፊነቱን ውሰጂ ነው የምለው እኔ። ልክ ነው ይዘሪ፣ እውነት ነው። መጉዳቷን ሳናይ ወይ ደግሞ ሳያመን አይደለም። እኔ ሁለት ልጆች ኖሮሽ ሁለቱም ሲያጠፉ ሁለቱንም ነው የምትቆጭም። እኔ ስጮከርም ያለው እሱ ላይ ገብቶሻል። አሁን ግን ምክንያቱም እሱን ሊጎዳ ሲመጣ ዝም አልልም። ማንም ሰው እንዲነካው አልፈልግም። እውነት ነው። ትክክለኛ ሰላም በፍቅር መለያየት እኮ ደስ ይላል። በቃ በፍቅር ነው ስትለያዩ ምንም ችግር የለም። መለያየት በእነሱ አልተጀመረም። በሰላም በፍቅር አንድ አካባቢ ልጆች ናቸው። ብዙ ነገር አሳልፈዋል። እንኳን ለራሳቸው ለእኛ እንኳን ሚሞሪ ትተው ነው ያልፉት። ገባሽ? ስለዚህ ይሄን ነገር ካለ ሁለቱ ይሄን ችግር ካለፉ በኋላ ተወያይተው የሚወስቱ የራሳቸውን ጉዳይ ወስናሉ። እኔ ግን አሁን እሱን ሊጥል የመጣ ሰው እሷ ተጎድታለች እና ይጣለው አልልም። እንዲወድቅ ማየት አልፈልግም። አዝኖ በተለይ እንደዚህ ተዋርዶ እሷም ቪዲዮ ላይ